የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የዕለቱ የመረጃ ጥንቅራችን እነሆ በወቅታዊ ጉዳዮች ተመልሰዋል። እንደተለመደው አበይት ጉዳዮችን አስቀድመን እናስታውቃችሁ። ከሰሞኑ በአፍሪካ ቀንድ በተለይም የኢትዮጵያን ብሔራዊ ጥቅሞች እንደሚነኩ ብዙዎች የሰጉላቸው የባህር በር ስምምነቶች መደረጋቸውን ተከትሎ የኢትዮጵያ ሕዝብ ተወካዮች ምክር ቤት የውጭ ጉዳይ ሚኒስትሩን ዶክተር ጌዲዮን ጢሞቴዎስን ጠርቶ በወቅታዊ ጉዳይ ዙሪያ ማብራሪያ እንዲሰጡ አድርጓቸው ነበረ። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለምክር ቤት አባላቱ ምን አሉ? ጥንቅራችን ይመለከተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆኑት ጌታቸው ረዳ ከጦርነቱ በፊት ከጠቅላይ ሚኒስትር አብይ አህመድ ጋር ለሁለት ሳምንት ያክል ሲከራከሩ ሲነጋገሩና ሲወያዩበት የነበረን ጉዳይ ከረጅም ጊዜ በኋላ ይፋ አድርገውታል። አቶ ጌታቸው ረዳ ከጠቅላይ ሚኒስትሩ ጋር በጥብቅ የመከሩበት ጉዳይ ምን ነበረ? የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በመሃላችን ይገባል በሚል ለህወሓት ሰዎች የነገሯቸው ስጋትና ፍርሃትስ ምን ነበረ? ጥንቅራችን በወፍ በረር የሚመለከተው ይሆናል። የተባበሩት መንግስታት ድርጅት እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና በተመለከተ አስቸኳይ ስብሰባ አድርጓል። በዚህ ስብሰባ የአባል ሀገራቱ አቋም ምን ይመስላል? ከዚህ ባለፈ ደግሞ እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና በይፋ የደገፈች ሁለተኛ ሀገር ከጥቂት ቀናት በኋላ ብቅ ማለቷ ተሰምቷል። እነዚህና ሌሎች ወቅታዊ ጉዳዮች የጥንቅራችን ትኩረት ናቸው። እንደተለመደው ያደመጣችሁን አብራችሁ ቆዩ። ከሰሞኑ በአፍሪካ ቀንድና በቀይ ባህር የኢትዮጵያን ብሔራዊ ጥቅሞች ይጎዳሉ በሚል የተሰጋላቸው የግብጽና የኤርትራ እንደዚሁም የጅቡቲ ስምምነቶች መፈረማቸው ይታወቃል። ግብጽ የአሰብና የጅቡቲን ዶራሌ ወደብን ለማልማት የተፈራረመቻቸው ስምምነቶች በኢትዮጵያ ላይ የጂኦፖለቲካ ጫና ለመፍጠርና ኢትዮጵያን በመልክዓ ምድር አጥሮ ማስቀመጥ የከበባ ፖሊሲ ነው በሚል ብዙዎች ሲገልጹት ነበረ። ይህንን ብዙዎች የደነገጡበትንና የተቆጡበትን ስምምነት ተከትሎ የኢትዮጵያ ሕዝብ ተወካዮች ምክር ቤት የውጭ ጉዳይ ሚኒስትሩን ዶክተር ጌዲዮን ጢሞቴዎስን ማብራሪያ እንዲሰጡት ጠርቷቸው ነበረ። ዛሬ በምክር ቤቱ ተገኝተው የነበሩት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የኢትዮጵያ የባህር በር ጥያቄ የውስጥ ልዩነቶችን የሚሻገር የትውልድ ጥያቄ ነው ሲሉ ሞግተዋል። በህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 6ኛ መደበኛ ስብሰባ ላይ ከምክር ቤት አባላት ለቀረበላቸው ጥያቄዎች በሰጡት ምላሽና ማብራሪያ በቀይ ባህር ያለንን ብሔራዊ ጥቅም ለማስጠበቅ በሀገር ውስጥ ያለንን ልዩነት ማጥበብ አለብን ሲሉ ጥሪ አቅርበዋል። ከምክር ቤት አባላቱ ለሚኒስትሩ ከቀረቡ ጥያቄዎች መካከል ኢትዮጵያ በታሪካዊ ስህተትና ግፍ የተነፈገችውን የባህር በር ለማስመለስ የውጭ ጉዳይ ሚኒስቴር ምን እየሰራ እንደሆነና ከዜጎች ምን ይጠበቃል የሚሉት በዋናነት ተነስተዋል። ሚኒስትሩ ለቀረበላቸው ጥያቄ በሰጡት ምላሽ የባህር በር ጥያቄው ምላሽ እንዲያገኝ የኢትዮጵያን ብሔራዊ ጥቅም በሚያስከብር መልኩ በስፋት የተሰራበት ስለመሆኑ ገልጸዋል። እስካሁንም የኢትዮጵያ ጥያቄና ፍላጎቷ ምንነት ለዓለም አቀፍ ማህበረሰብ በግልጽ ማስረዳት መቻሉንም ጠቁመዋል። የኢትዮጵያን መሻት የማስገንዘቡ ፍላጎት ውጤት ማስገኘቱን የጠቀሱት ሚኒስትሩ አሁን ላይ ጥያቄው እንዴት ይመለስ ወደሚለው ተግባራዊ ምዕራፍ መሸጋገሩን አብራርተዋል። የባህር በር የአንድ ፓርቲና ወገን ወይንም የግለሰብ ጥያቄ ሳይሆን የሀገርን ዘላቂ ጥቅም የሚያረጋግጥና የውስጥ ልዩነቶችን የሚሻገር የትውልድ ጥያቄ በመሆኑ ጥያቄው ምላሽ እስኪያገኝ ድረስ ሁሉም ዜጋ ያለ ልዩነት በአንድነት ሊቆም እንደሚገባ አሳስበዋል። በተለይም የኢትዮጵያን መዳከምና መኮስመን ለሚመኙና ለዚህም ሌት ተቀን ለሚሰሩ አካላት መጠቀም ያለ ለመሆን ሁሉም ዜጋ በተጠንቀቅ ሊቆም እንደሚገባ ሚኒስትሩ ጥሪያቸውን አቅርበዋል። ወደ ጥንቅራችን ሌላኛው ክፍል እናምራ። የቀድሞው የትግራይ ክልል ግዛት አስተዳደር ፕሬዝዳንት ያሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት ጌታቸው ረዳ ኤንቢሲ ለተባለው በአማራ ባለሀብቶች ለተቋቋመ ለሚነገርለት የቴሌቪዥን ጣቢያ ወቅታዊ ቃለ ምልልስ ሰጥተው ነበረ። አቶ ጌታቸው ረዳ በዚህ ቃለ ምልልስ ካነሷቸው ዋና ዋና ርዕሰ ነጥቦች መካከል አንዱ የመቶ ሺዎችን ሕይወት እንደቀጠፈ የሚነገርለት የሰሜን ኢትዮጵያ ጦርነት ከመቀስቀሱ በፊት ጠቅላይ ሚኒስትሩ ከሁሉም የህወሓት መሪዎች በተለይም ከጌታቸው ረዳ ከራሳቸው ጋር ሁለት ሳምንት ጭምር ቆይተው የተነጋገሩበትን የተከራከሩበትና የሞገ በትን ቁልፍ ጉዳይ ነበር። ጌታቸው ረዳ ጠቅላይ ሚኒስትሩ ኢሳያስ አፈወርቂ በመሃላችን ይገባል የሚል ፍራቻም ስጋትም ነበረባቸው ሲሉ ለህወሓት መሪዎች በተደጋጋሚ ተናግረው የነበረ ቢሆንም ነገር ግን የህወሓት ሰዎች ይህንን የጠቅላይ ሚኒስትሩን ስጋት አንቀበልም ስለማለታቸው በዚህ ቃለ ምልልስ ሲናገሩ ተደምጠዋል። ከኔም ጋር ከሁሉም የህወሓት መሪዎች ጋር በተደጋጋሚ ተገናኝቶ መክሯል ሲሉ የተናገሩት አቶ ጌታቸው ረዳ በወቅቱ የጠቅላይ ሚኒስትሩ ሙግትና ለህወሓት ያቀርቡት የነበረው ጥያቄ ልዩነቶቻችንን አቻችለን በጋራ አብረን የምንቆይበትን አማራጭ እንፈልግ የሚል ነበር ብለዋል። በወቅቱ ህወሓት ከፌደራል መንግስቱ ጋር የሚገዳደር የጦር ሰራዊትም ሆነ የፖለቲካ ኃይል አለኝ ብሎ ያምን ስለነበረ ጠቅላይ ሚኒስትሩ ከነ ልዩነታችን ተቻችለን የምንቀጥልበትን አማራጭ እንፈልግ ብለው ያቀረቡትን ጥያቄ አልተቀበሉትም፣ እኔም ቢሆን አልተቀበልኳቸውም ሲሉ ጌታቸው አስታውሰዋል። ከዛም በኋላ የሰሜን ጦርነት ከመጀመሩ ጥቂት ጊዜያት አስቀድመው ጠቅላይ ሚኒስትሩ ሁላችንን አግኝተዋል። በወቅቱ በመካከላችን ጦርነት ከተጀመረ የኤርትራ መንግስት በመካከላችን በቀላሉ ሊገባ የሚችልበትን አማራጭ ያገኛል፣ አድቫንቴጁንም ይወስዳል ብለው አሳስቦን ነበር ብለዋል። ያኔ ጦርነቱ ከተጀመረ ኢሳያስ በመካከላችን ከገባ ላስቆመው አልችልም፣ ስለዚህ ከነልዩነታችን አብረን በሰላም እንቆይ ብሎ ጠይቆን ነበረ። ነገር ግን
አልተቀበልናቸውም ብለዋል። ጌታቸው ረዳ ይቀጥላሉ። ከጦርነቱ ማግስት በተሰራ ጥናት በትግራይ ክልል ከተፈጸሙ ጥፋቶች መካከል የአንበሳውን ድርሻ የሚወስደው የኤርትራ መንግስት የፈጸማቸው ጥፋቶች ወይንም እንደ ጄኖሳይድ ሊቆጠሩ የሚችሉ ንጹሃን ዜጎች ላይ ያነጣጠሩ ጥቃቶች ናቸው ብለዋል። የህወሓት አመራሮች በዚህ ሰዓት ያላቸው ግምገማ አሁንም አዲስ አበባ እንገባለን የሚል ቅዠት ወይንም ህልም ነው የሚሉት አቶ ጌታቸው ረዳ። ለዚህ ደግሞ የፌዴራል መንግስት ሊዳከም የሚችልባቸውን መንገዶች እየፈለጉ ዳግም ወደ ስልጣን ሊወጡ የሚችሉባቸውን አማራጮች በየቀኑ ሲማስኑ ሲፈልጉ የሚሉበት ግምገማ አላቸው ብለዋል። ለአብነት ያክል በኢትዮጵያ የተለያዩ አካባቢዎች ከፌዴራል መንግስቱ ጋር የሚጋጩ ወይንም የሚዋጉ ኃይሎችን በተለያዩ ጊዜ የሚያገኟቸውን ድሎች አሊያም የሚያሰሟቸው ድምጾች እየተከተሉ አዲስ አበባ እንገባለን የሚል ግምገማቸውን ወይንም ዝግጅታቸውን አሁን ቀጥሎበታል ብለዋል። ለአብነት ያክል በኦሮሚያ ክልል የሸኔ ኃይሎች በፌዴራል የጸጥታ ኃይሎች ላይ የሚፈጽሟቸውን ኃይሎች ሲመለከቱ በሶማሊያ ክልል አሊያም ፋኖ በጋሸና በኩል ብቅ አለ የሚል ወሬ ከተሰማ የፌዴራል መንግስት ሊወርቅ ነው፣ ወደ አዲስ አበባ ተመልሰን የምንገባበት እድል አገኘን የሚል ፌሽታ ውስጥ ሲወድቁ ይታያሉ ብለዋል። ጌታቸው ረዳ የቀድሞ የትግል አጋሮቻቸውን ሲገልጿቸው እነዚህ አመራሮች አሁንም አዲስ አበባ እንገባለን በሚል ጦርነት ለማስነሳት እየቆሰቆሱ ነው፣ ነገር ግን አይቻልም፣ አዲስ አበባ በባቡር አሊያም በአውሮፕላን መምጣት ይችላሉ እንጂ በጦርነት ግን አይሳካም በማለት የትግራይ ህዝብም በዚህ ሰዓት ለህወሓት መሪዎች እሞታለሁ የሚል አንዳችም ሀሳብም ሆነ ፍላጎት የለውም። ይህንን በሚገባ አውቃለሁ፣ ልበ ሙሉም ነኝ ሲሉ ነው ይፋ ያደረጉ። ነገር ግን አንድ ነገር ያስፈራኛል ይላሉ ጌታቸው ረዳ። የሚያስፈራኝ በእነዚህ አይነት ጨለምተኝነትና የተሳሳተ ስሌት በየትኛውም የሀገሪቱ ክፍልም ሆነ በትግራይ ክልል ግጭት ከተቀሰቀሰ፣ እሳት ከተለኮሰ በውዴታ የሚሆን በግዴታ ወደ ጦር ሜዳ ተማግደው ህይወታቸውን ሊያጡ የሚችሉ በርካታ ወጣቶች ያሉኝ ሰው በመሆኔ ነው ሲሉ ስጋታቸውን አንጸባርቀዋል። ወደ ጥንቅራችን ሌላኛው ክፍል እናምራ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከሰሞኑ እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና አስመልክቶ በዛሬው ዕለት አስቸኳይ ስብሰባ እያካሄደ ይገኛል። የጸጥታው ምክር ቤት አባል ሀገራት ባካሄዱት በዚህ አስቸኳይ ስብሰባ አብዛኞቹ እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና መቃወማቸውን የካታሩ አልጀዚራ ዘግበዋል። እንደ ዘገባው ከሆነ በዚህ የጸጥታው ምክር ቤት ስብሰባ ላይ የተገኙ በርከት ያሉ የህብረቱ አባል ሀገራት ለሶማሊያ ሉዓላዊነትና የግዛት አንድነት ድጋፍ ስለመስጠታቸው ተሰምተዋል። ከዚህ በተቃራኒው እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና የደገፈች ሁለተኛዋ ሀገር ብቅ ብላለች። ሌላኛዋ የዓለማችን ራስ ገዛ ሀገር ታይዋን እስራኤል ለሶማሌላንድ የሀገርነት እውቅና ለመስጠት ያስተላለፈችውን ውሳኔ በአዎንታ መቀበሏን ነው ይፋ አደረገችው። ታይዋን እስራኤል ያሳለፍነው አርብ ሶማሌላንድን እንደ ሉዓላዊ ሀገር በይፋ እውቅና ለመስጠት ያስተላለፈችውን ውሳኔ በደስታ መቀበሏን ነው ያስታወቀችው። የታይዋን የውጭ ጉዳይ ሚኒስትር የእስራኤልን እርምጃ በማድነቅ እሁድ ዕለት ባወጣው መግለጫ ታይዋን እስራኤልና ሶማሌላንድ የዲሞክራሲ የነጻነትና የህግ የበላይነት እሴቶችን የሚጋሩ ተመሳሳይ አመለካከት ያላቸው ዲሞክራሲ አጋሮች ናቸው ሲል ገልጿቸዋል። ከዚህ በተጨማሪም ውሳኔው በታይዋን በእስራኤልና በሶማሌላንድ መካከል በሁሉም መስኮች የጠበቀ የሶስትዮሽ ትብብር እንዲኖር ምቹ ሁኔታን ይፈጥራል ተብሎ ይጠበቃል ብለዋል። ቀደም ሲል በፈረንጆቹ ነሐሴ 2020 ታይዋን በሶማሌላንድ መዲና ሃርጌሳ የተወካይ ጽህፈት ቤት የከፈተ ሲሆን ሶማሌላንድም በተመሳሳይ በዚሁ ዓመት በታይዋን መዲና ታይፔ ጽህፈት ቤቷን በመክፈት ምላሽ መስጠቷ ይታወሳል። በቅርቡ በሐምሌ ወር ሁለት ወገኖች በቀይ ባህርና በኤደን ባህረ ሰላጤ ያለውን የአሰሳ ደህንነት በጋራ ለመጠበቅ የየብስ ጠረፍ ላይ ጥበቃ ትብብራቸውን ለማጠናከር ስምምነት መፈራረማቸውን ፎክስ ታይዋን በዘገባው አመላክቷል። በዚሁ ዛሬ በተደረገው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጉባኤ ላይ ማን ምን አለ የሚለውን እንደሚከተለው እናገራቸው። እስራኤል ለሶማሌላንድ የሰጠችው እውቅና ትክክለኛ ውሳኔ መሆኑን በዚህ ጉባኤ ሞግታለች። በርካታ የተባበሩት መንግስታት ድርጅት አባላት የእስራኤል እርምጃ ፍልስጤማውያንን ከጋዛ ለማስወጣት አሊያም በአካባቢው የጦር ሰፈር ለማቋቋም አስባለች ሲሉ እስራኤልን ወቅሰው ነበር። እስራኤል ባለፈው አርብ ለሶማሌላንድ እውቅና በመስጠት ከአረቡ ዓለምና ከአፍሪካ የተውጣጡ 22 አባል ሀገራት ያሉት የአረብ ሊግ የእስራኤልን ውሳኔ ክፉኛ የተቃወሙ ሲሆን የሊጉ የተባበሩት መንግስታት አምባሳደር የሆኑት ማጌድ አብዱልፈታህ አብዱልአዚዝ በዚህ ውሳኔ ምክንያት የሚከሰት የትኛውንም የፍልስጤማውያን ስደትም ሆነ በሰሜን ሶማሊያ የጦር ሰፈር ለማቋቋም የሚደረግ ውሳኔን እንቃወማለን ሲሉ ሞግተዋል። በተባበሩት መንግስታት የእስራኤል ተቀዳሚ አምባሳደር የሆኑት ጆናታን ሚለር ይህ በሶማሊያ ላይ የተቃጣ ውሳኔ አይደለም ሲሉ እየተከራከሩ ሲሆን በሁለቱ ወገኖች መካከል የሚኖር ውይይትንም አያግድም ባይ ናቸው። እውቅና እድል እንጂ የእምቢተኝነት ምልክት አይደለም ሲሉ በመሞገት ከዚህ ባለፈ የሶማሊያ የቀድሞው ቅኝ ገዢ የሆነችው ዩናይትድ ኪንግደም ከሶማሊያ ተገንጥላ ነጻነቷን ላወጀችው ሶማሊላንድ የሀገርነት እውቅና እንደማትሰጥ ይፋ አድርጋለች። በተባበሩት መንግስታት ድርጅት የዩናይትድ ኪንግደም ጉዳይ አስፈጻሚ ወይም ቻርጅ ዳፌርስ የሆኑት አምባሳደር ጄምስ ካሪኡኪ በትናንትናው ዕለት በተደረገው የምክር ቤቱ ስብሰባ ላይ ባደረጉት ንግግር ዩናይትድ ኪንግደም ለሶማሊላንድ ነጻነት እውቅና አትሰጥም ብለዋል። በሶማሊላንድ የእውቅና ሁኔታ ላይ የሚደረግ ማንኛውም ለውጥ በሞቃዲሾና በአርጌሳ መካከል በሚደረግ ውይይትና የጋራ ስምምነት ላይ የተመሰረተ መሆን እንዳለበት እንደዚሁም ከተባበሩት መንግስታት ቻርተር ዓላማዎችና መርሆች ጋር መጣጣም እንዳለበት እናምናለን ሲሉ የሀገራቸውን አቋም አስረድተዋል። የቀጠናውን ሰላምና ደህንነት አደጋ ላይ የሚጥል ማንኛውም እርምጃ ያሳዝናል ሲሉ የተከራከሩ ሲሆን የሶማሊያ ፌዴራል መንግስትና የሶማሊላንድ ባለስልጣናት ልዩነቶቻቸው እንዲፈቱና የጋራ ስጋት በሚደቅኑባቸው ጉዳዮች ላይ በጋራ እንዲሰሩም ጠይቀዋል። ከሶማሊያ የውስጥ ክፍፍል የሚጠቀሙት አልሸባብና ሌሎች ሽብርተኛ ቡድኖች ናቸው ሲሉም በምክር ቤቱ ስብሰባ ላይ ሲናገሩ ተደምጠዋል።
በመጨረሻም የኢትዮጵያ ብሔራዊ ባንክ ለገና በዓል ጥብቅ ማስጠንቀቂያ አስተላልፏል። ባንኩ በህገወጥ የዋላ ዘዴ ወይም ፈቃድ ከሌላቸው አስተላላፊዎች ገንዘብ የሚቀበሉ ግለሰቦችን ሀብታቸውን እነጥቃለሁ ሲል ማሳሰቢያ ሰጥቷል። ለበዓል ሙያ የምትልኩም ከሆነ የምትቀበሉ ህጋዊ የሆነውን መንገድ በመጠቀም ከአደጋ ራስዎትን ይጠብቁ ሲል ብሔራዊ ባንክ አሳስበዋል። በኢትዮጵያ ብሔራዊ ባንክ ፈቃድ የሌላቸው የገንዘብ አስተላላፊ ድርጅቶችና ሌሎች ህገወጥ የሐዋላ አስተላላፊዎችን መጠቀም በሀገሪቱ ህግ የተከለከለ ሲሆን በሀገር ውስጥ ያሉ የህገወጥ ሐዋላ ተቀባዮችም ላይ ችግር ያስከትላል ባይ ነው። የኢትዮጵያ ብሔራዊ ባንክ በህግ በተሰጠው ስልጣን መሰረት ፈቃድ በሌላቸው የገንዘብ አስተላላፊ ድርጅቶች ላይ ብቻ ሳይሆን በሀገር ውስጥ ህገወጥ የውጭ ምንዛሬ ተቀባዮች ላይም እርምጃ እየወሰደ ነው ተብሏል። በዚህ ሂደት ከውጭ የዋላ ገንዘብ የሚልኩላቸው ቤተሰብ አባላትና ወዳጆችን ካላስፈላጊ እንግልትና የአገልግሎት መስተጓጎል ለመጠበቅ ውጭ የምትኖሩ ዜጎችና የኢትዮጵያ ዲያስፖራ አባላት ፈቃድ ያላቸውን ተቋማት ብቻ እንድትጠቀሙ ከዚህ ውጭ ያለው ወንጀል ነው ሲል የኢትዮጵያ ብሔራዊ ባንክ በጥብቅ አሳስበዋል። ለዚህ እንደ ምሳሌ የጠቀሳቸው ሸጌ፣ አዱሌዝ፣ ሬድሲ፣ አቫንቲ፣ ወርልድ ዳይሬክት ሊንክ፣ ራስማይ ፔይ፣ ዩኤስ ዋየር፣ ዞራና ታጅ የመሳሰሉ የገንዘብ አስተላላፊ ድርጅቶች በኢትዮጵያ ህጋዊ ፈቃድ የሌላቸው ድርጅቶች መሆናቸውን ብሔራዊ ባንክ እወቁልኝ ብለዋል። የተወደዳችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን አበቃ። ስላደመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።